ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መራርጠን ከታማኝ የዜና ምንጮቻችን አረጋግጠን ይዘንላቸው የመጣነውን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። ውድ ቤተሰቦቻችን እናንተ ደግሞ በሐሳብ መስጫ ሳጥናችን ላይ ዘወትር እንደ ሁልጊዜውም እየተሳተፋችሁ ቆይታ እንድታረጉ እንደዚሁም ሁላችሁም የተመለከታችሁ ይህንን ዜና ላይክ እንድታረጉልን በትህትና እንጠይቃለን። በመረጃ ሰዓታችን ውድ ቤተሰቦቻችን የአውሮፓ ሊጎች ዛሬ ጀምሮ ይመለሳሉ። በሳምንቱ አጋማሽ የአውሮፓ መድረክ ጨዋታዎችን በየክለቦቹ እያየን ነበር። ትላንትናም ቀጥሎ የተካሄዱ በጣም ለየት ያሉ ውጤቶች የተመዘገቡበት ነበር፣ እናነሷለን። ከዛ ውጭ ውድ ቤተሰቦቻችን በአውሮፓ ዙሪያ የቡድን ዜና በስፋት እናነሳለን። ዛሬም የሪያል ማድሪድን ዕለታዊ የቡድን ዜና እንደዚሁም በባርሴሎና በኩል ሰፊ መረጃ ይዘናል። ከእግር ኳስ ሌጀንድ ሮናልዶን እና ሊዮኔል አንድሬስ ሜሲን የተመለከተ ልዩ ጥንቅር ይዘናል። በርካታ መረጃዎችን ስለያዘን አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ሰፊ ሽፋን ከምንሰጣቸው ጉዳዮች ውስጥ አንደኛውም የአውሮፓ መድረክ ፍልሚያ የነበረባቸውን ሶስቱን የፕሪሚየር ሊግ ክለቦች እናነሳለን። ከዛ በዘለለ በሳምንቱ መጨረሻ የፕሪሚየር ሊግ ጨዋታዎች ከነገ ጀምሮ ይደረጋሉ፣ እንመለከታቸዋለን። እነኝህን ጉዳዮች በታላላቅ የፕሪሚየር ሊግ ክለቦች ጋርዲዮላን በተመለከተ ሲቲ በማህበራዊ ትስስር ገጹ ያጋራው መልእክት መነጋገሪያ ሆኗል። ከዛ ውጭ የቡድኑን ቁልፍ ተጫዋች ሃላንድን እናነሳለን። ለየት ያለ ጥንቅር በተጫዋቹ ዙሪያ ይዘናል። የሲቲ ደጋፊዎች አብራችሁን ቆዩ። በዓለም ክለብ ሻምፒዮኖቹ በሰማዮቹ ዘንድ ስንሄድ አንድ ሰው አጥተዋል እየተባለ ነው። ምናልባት ይህ ጦታቸውን የቼልሲ ደጋፊዎች እንዴት ታዩታላችሁ የሚለውን በመረጃ ሰዓታችን ታነሱታላችሁ። ከዛ ውጭ የቀድሞ የቼልሲ ሌጀንዶች በወቅታዊ ዙሪያ ያጋሯቸው ሀሳቦች አሉ። ኤንዞ ፈርናንዴዝ አንድ ነገርን ቀይሯል። ምንድን ነው የቀየረው? ተጫዋቹ እንነግራችኋለን። በኮንትራት ማራዘም ጉዳይ ወደ ቼልሲ በሚደረጉ ዝውውሮች ላይ ተጨማሪ መረጃዎችን ይዘናል። ቼልሲያን ቆዩን። የሊቨርፑል የመረጃ ሰዓታችን የወቅቱን ኮከብ ዶሚኒክ ሶቦስላይን እናነሳለን። የአካዳሚ ፍሬያቸው ከርትስ ጆንስ ለየት ያለ ሀሳብ አጋርቷል። ስሎት በተከላካይ ክፍል ላይ ለውጥ ሊያደርጉ ይችላሉ እየተባለ ነው። የእሳቸው ቡድን ያለፉትን 4 ጨዋታ አልተጫወተም። ቀጣዩ 5ኛው ጨዋታቸው ፈታኝ ነው። ከዚህ ጋር በተያያዘ ተጨማሪ መረጃ እናነሳለን። የቀድሞ የአርሰናል ተጫዋች ፖል ሜርሰን ስለ ፕሪሚየር ሊግ ዋንጫና ስለ አርሰናል የሚለን ነገር አለ። ሳሊባ እናነሳለን። የቡድኑ ቁልፍ 9 ቁጥር ተመልሷል፣ ጋብርኤል ሱስ፣ ስለሱ የምንላችሁ ነገር አለ። ከዛ ውጭ ቻርሊ ኦስቲን የቀድሞም የፕሪሚየር ሊግ ሌጀንድ ነው። አርሰናልና የተከላካይ ጥምረቱ ቁጥር አሁንም ሰፊ ሆኖ ቀጥሏል። ጉዳት ነው ለዚህ ሁሉ የዳረገው አርሰናልን። ሰፊ መረጃ በአርሰናል በኩል እንደ ሁልጊዜው ይዘናል። አርሰናላውያን ቆዩን። ማንቸስተር ዩናይትድ ትላንት በካሪንግተን ልምምድ እየሰሩ ነበር። አንድ ተጫዋች ልምምድ ላይ አልተሳተፈም፣ ግን በአንድ አጋጣሚ ግን ሲሳተፍ ተመልክተኗል። ልምምድ ካልሰራ በምን ተሳተፈ የሚለውን እነግራችኋለን። የካሪንግተን ቆይታ ተይዟል። የብራያን ቤሞን ጉዳይ እናነሳለን። እንግሊዛዊው የቀድሞ የዩናይትድ ሰው አሁንም አንድ ጉዳይ በብዙ ከንክኖታል። የቡድኑን ቁልፍ ተጫዋች ብሩኖ ፈርናንዴዝ ማንቸስተር ዩናይትድና አምና ማንቸስተር ዩናይትድና ዘንድሮ ማንቸስተር ዩናይትድና ዝውውር በዚህኛውም የመረጃ ሰዓታችን ሰፊ ሽፋን እንሰጠዋለን። እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ፣ ሰብስክራይብ፣ ሼር አድርጉን። ሁላችሁም ይህንን መረጃ የተከታተላችሁ ላይክ እንድታደረጉን በትህትና እንጠይቃለን። ሀሳብ አስተያየታችሁ ስለምታጋሩን፣ ማስተካከያዎች በዚሁ በሀሳብ መስጫ ሳጥናችን ላይ ስለምትጽፉልን በእውነት እጅግ አድርገን እናመሰግናለን። ቃል ስፖርት ዩቲዩብ ቻናል በብቸኝነት በዩቲዩብ ገጽ ብቻ ታገኙታላችሁ። በድጋሜ መልካም ቆይታ ተመኘን። የሊግ ጨዋታዎች ተመልሷል። ወደ ቤተሰቦቻችን ላሊጋው ዛሬ በሊግ ጨዋታ ምሽት 5 ሰዓት ሪያል ሶሴዳድን ከዢሮና ያገናኛል። በጣሊያን ሴሪ ምሽት 4 ሰዓት ከ45 ደቂቃ ሲል ሊሴን ከፔዥ ያገናኛል። የጀርመን ቡንደስሊጋ ምሽት 4 ሰዓት ከ30 ዩኒየን በርሊን ከአረቤ ሌፕሺንግ። በፍራንስ ሊግ ሃንገርስ ከናንተ ዛሬ ምሽት 4 ሰዓት ከ45 ደቂቃ ሲል የሚጀምሩ መርሃ ግብሮች ናቸው። ወደ ቤተሰቦቻችን ሁሉም የጠቀስናቸው ሰዓቶች በኢትዮጵያን ሰዓት አቆጣጠር ሲሆኑ ሁሉም ጨዋታዎች ዛሬ ምሽት ነው የሚደረጉት። በተወዳጁ የኢትዮጵያ ፕሪሚየር ሊግ ዙሪያ ወደ ቤተሰቦቻችን በዚህ ሳምንት የኢትዮጵያ ዋንጫ ጨዋታ እንጂ የኢትዮጵያ ፕሪሚየር ሊግ ጨዋታዎች የሉም። ስለዚህ ከዛሬ ጀምሮ የሚደረጉት የኢትዮጵያ ዋንጫ ጨዋታዎች ናቸው። በዛው መረጃውን ካነሳን አይቀር እናድርሳችሁ ብለን ነው።
ወደ ባህር ማዶ መረጃችን እንሻገር። ውድ ቤተሰቦቻችን ትላንትና በርከት ያሉ የኮንፈረንስ ሊግ በርከት ያሉ የኢሮፕ ሊግ ጨዋታዎች ሲደረጉ ነበረ። የተወሰኑትን ብቻ መርጠን እናንሳቸው። ትላንትና ከነበሩ ጨዋታዎች ውስጥ ለአብነት ያክል የፈረንሳዩ ክለብ ስትራስቡርግ ከዩኬው ክለብ አበርዲን ጋር ያደረገውን ጨዋታ 1-0 በሆነ ውጤት አሸንፏል። ለቼልሲ እህት ክለብ ለፈረንሳዩ ክለብ ስትራስቡርግ ብቸኛውን የማሸነፊያ ግብ ጎዶ 35ኛው ደቂቃ ላይ ከመረብ ጋር ማዋሃድ ችሏል። ሌላኛው የጣሊያን ሴሪዮ ተወካይ ክለብ ፊዮረንቲና ከዳይናሞ ኬቭ ጋር ጨዋታውን አድርጎ ነበረ። ፊዮረንቲና 2-1 በሆነ ውጤት ድል አድርጓል። ጨዋታውን ኬን 18ኛው ደቂቃ ላይ እንደዚሁም ጉድመንሰን 74ኛው ደቂቃ ላይ ሁለቱን የፊዮረንቲና ግቦች አስቆጥሯል። ለዳይናሞ ኬቭ ከሽንፈት ያልታደገች ብቸኛ ግብ ማይካል ኦንኮቭ 55ኛው ደቂቃ ላይ ከመረብ አሰርፎ ጨዋታውን ግን ከሽንፈት አልታደገም። ለዳይናሞ ዛግሬብ ግብ ፊዮረንቲና ጨዋታውን 2-1 በሆነ ውጤት ድል አድርጓል። ከፕሪሚየር ሊግ ተወካዮቹ ሲጠበቅ የነበረው የፓላስ ጨዋታ ነበረ። ወደ ቤተሰቦቻችን ሼልቦርንን ገጥሞ ነበረ። 3-0 በሆነ ውጤት ነው ከሜዳ ውጭ ፓላስ ሄዶ ያሸነፈው። የኦሊቨር ግላስነሩን ቡድን ክሪስታል ፓላስ ከሜዳ ውጭ 3 የማሸነፊያ ግቦች ውሼ 11ኛው ደቂቃ ላይ፣ ኒኬታ 25ኛው ደቂቃ ላይ፣ ፒኖ 37ኛው ደቂቃ ላይ ሶስቱንም ግቦች ከረፍት በፊት አስቆጥረው ፓላስ ከሜዳ ውጭ 3 ነጥብ ከ3 ግቦች ጋር ይዞ ወደ እንግሊዝ ተመልሷል። በሳምንቱ መጨረሻ ሌላ በጣም ወሳኝ የፕሪሚየር ሊግ ጨዋታ አለበት። በነገራችን ላይ ወደ ቤተሰቦቻችን ትላንት ምሽት በርከት ያሉ ጨዋታዎች ሲደረጉ ነበረ። በኮንፈረንስ ሊግ መርሃ ግብር ማለት ነው። ወደ 18 የሚጠጉ መርሃ ግብሮችን ለማየት ግድ ብሎ ነበር። ግን አብዛኞቹ በቃል ስፖርት ዩቲዩብ ቻናል ተመልካቾቻችን ዘንድ ብዙ እውቅና የሌላቸው ክለቦች ስለሆኑ እንግዲህ እናንተን ሰዓት ላለማባከን ብቻ ስንል የተወሰኑትን መርጠን ነገርናችሁ። የፈረንሳዩ ክለብ ስትራስቡርግ በ13 ነጥቦች ይመራል። ሻካታር ዶኔስክ በ12 ይከተላል። ራኮው በ11 ነጥብ 3ኛ ደረጃ ላይ ይገኛል። እስከ 8 ያሉት ያው በአውሮፓ ሻምፒዮንስ ሊግ ፎርማት መሰረት ነው። ይህም ኃላፊና ወዳቂዎቹ የፕሪሚየር ሊጉ ተወካይ ብቸኛው ክለብ ፓላስ 9ኛ ደረጃ ነው የሚገኘው። ስለዚህ በጥሎ ማለፍ እርከን ላይ ይገኛል። ብዙም አይርቅም ከመሪዎቹ። ቀጣይ ጨዋታዎች በጣም ወሳኝነት ይኖራቸዋል። በኤሮፕ ሊግም በትልቁ ሲጠበቁ የነበሩ ጨዋታዎች ነበሩ። በተለይም ቡካሬሽት ከፌኖርድ ያደረጉት ጨዋታ ብዙ አነጋጋሪ ለተመልካች አዝናኝ ነበረ። በቀድሞ የአርሰናልና ማንቸስተር ዩናይትድ ተጫዋች ሩቨን ቫን ፐርሲ ይሰለጥናል ፌኖርድ ትላንትና ሽንፈት ገጥሞታል። በቡካሬሽት 4-3 7 ግብ ያየንበት ጨዋታ ነው። የቡካሬሽትን 4 የማሸነፊያ ግቦች ናግዛን 11ኛው ደቂቃ ላይ፣ ቱማ 54ኛው፣ ታይም 87ኛው እና እንደዚሁም 95ኛው ደቂቃ ላይ ታንሼ ማስቆጠር ችለዋል። የሩቨን ቫን ፐርሲውን ቡድን ፌኖርድ ከሽንፈት ያልታደጉ 3 ግቦችን ታንገስተን 41ኛው፣ ቲምበር የዩሊያን ቲምበር የአርሰናል ወንድም ነው 44ኛው ደቂቃ ላይ፣ ሹር 51ኛው ደቂቃ ላይ ማስቆጠር ችሏል። ግን ስቱዋርት ቡካሬሽቶች በኋላ ላይ ባስቆጠሯቸው ግቦች 4-3 የሩቨን ቫን ፐርሲውን ቡድን ፌኖርድን ድል አድርጓል። ለተመልካች ፍጹም አዝናኝ የነበረ ጨዋታ ነው። የጣሊያኑ ክለብ ሮማ ከሜዳ ውጭ ሄዶ 3-0 በሆነ ውጤት አሸንፎ 3 ነጥቦችን ይዞ መጥቷል። ያውም ሴልቲክን ነው ውድ ቤተሰቦቻችን ድል ያደረገው። የሮማን የማሸነፊያ ግቦች ስካይልስ በራሱ መረብ ላይ የሴልቲኩ ተጫዋች 6ኛው ደቂቃ ላይ፣ ከዛ በኋላ ሁለቱን ተጨማሪ ግቦች ኢቫን ፈርጉሰን 36ኛውና 45ኛው ደቂቃ ተጠናቆ በጭማሪው 1ኛው ደቂቃ ላይ አስቆጥሯል። በሮማ በኩል ሌላም ግብ ተገኝቶ ነበረ። በተለይም ቤል 74ኛው ደቂቃ ላይ ግብ አስቆጥሮ ነበር፣ ግን በቫር ተሽሮበታል። በሴልቲክ በኩል በጣም አስከፊ ሽንፈት በሜዳቸው ሲያስተናግዱ ኤንግልስ 45ኛው ደቂቃ ተጠናቆ 5ኛው ደቂቃ ላይ ፍጹም ቅጣት ምት መከነ። እንደዚሁም ሄናቾ ወይም ኬሊ ኔሃቾ 64ኛው ደቂቃ ላይ አስቆጥሮ በቫር ተሻረባቸው። ሴልቲክ እድለኛ አልነበረም። የጣሊያኑ ክለብ ግን ወሳኝ ድል ነው ያሳካው። ሪያል ቤትስም ከሜዳ ውጭ ተጉዞ በኤሮፕ ሊግ 6ኛ ሳምንት መርሃ ግብር ዳይናሞ ዛግሬብን 3-1 በሆነ ውጤት ድል አድርጓል። የስፔኑን ተወካይ ክለብ ሪያል ቤትስ 3 የማሸነፊያ ግቦች ሰርጂ የዳይናሞ ዛግሬቡ ተጫዋች በራሱ መረብ ላይ 31ኛው ደቂቃ ላይ፣ ሪኬልሚ 34ኛው ደቂቃ እና አንቶኒ 38ኛው ደቂቃ ላይ 3ቱን የማሸነፊያ ግቦች አስቆጥሯል። ለዳይናሞ ዛግሬብ ብቸኛውን ግብ በጨዋታው ላይ ኒኮ ጋሌስኪ ነበረ 89ኛው ደቂቃ ላይ ያስቆጠረው። በሪያል ቤትስ
በኩል ግን ተጨማሪ ግብ መሆን የሚችሉ ኳሾች ነበሩ። ለአብነት ያክል ኢዚ አብዲ 60ኛው ደቂቃ ላይ ብረት መለሰበት። እንደዚሁም ባኩምቡ 91ኛው ደቂቃ ላይ በሪያል ቤትስ በኩል ብረት መልሶባቸዋል እንጂ የግብ መጠኑ 5 መድረስ ይችል ነበር። ሪያል ቤትስ ግን ጨዋታውን 3-1 አሸነፈ። ምናልባት አንቶኒ ግብ አስቆጠረም። በጨዋታው ላይ ሌላ በጣም አስደናቂ ነበረ። 16 ጨዋታ ለሪያል ቤትስ አድርጓል በዚህ ሲዝን በሁሉም መድረኮች 8 ግብ 4 አሲስት 12 የግብ አስተዋጽኦ በ16 ጨዋታ በዚህ ዓመት በሪያል ቤትስ ቤት ያለው የፍራንሱ ክለብ ኒንስ ከብራጋ ጋር ያደረገውን የኤሮፓ ሊግ 6ኛ ዙር ጨዋታ 1-0 በሆነ ውጤት ተሸንፏል። ኒንስ በዘንድሮ የውድድር ዘመን ያደረጋቸውን 6 የኤሮፓ ሊግ ጨዋታ 6ቱንም ተሸንፏል። ክለቡ በሁሉም ውድድሮች 8ኛ ተከታታይ ሽንፈቱ ነው። ኒንስ በአውሮፓ መድረክ ያደረጋቸውን ያለፉትን 18 ጨዋታ ማሸነፍ አልቻለም። በ13ቱ ተሸንፎ በ5ቱ አቻ ወጥቷል። በፈረንሳይ ክለቦች ታሪክ ተከታታይ 5 የአውሮፓ መድረክ ጨዋታን የተሸነፈ ክለብ የለም። ይሄ በጣም አስከፊው ነው። በሪያል ቤትስ በኩል በኒንስ በኩል የተመለከት ነው። ኒንስ ያው ከዚህ የኤሮፓ ሊግ ይሻገራል ተብሎ አይታሰብም። አሁን ኒንስ ትልቁ ጥያቄ እንዴት አገግሞ በፍራንስ ሊግ ላይ የቀደመ ክብሩን ይመልሳል የሚለው ነገር ነው በትልቁ የሚጠበቀው። ኒንስ ግን በአውሮፓ መድረክ ከአምናም ጀምሮ ሲፈተንበት የነበረ ነገር ነው። 18 ጨዋታ ብንደምር 13ቱን ጨዋታ ተሸንፈዋል። ባለፉት 8 ጨዋታ ደግሞ በሙሉ የተሸነፈ ክለብ ነው። የፕሪሚየር ሊግ ክለቦችም በኤሮፓ ሊግ ፍልሚያ ነበረባቸው። ለአብነት ያክል የፕሪሚየር ሊጉ ተወካይ ኖቲንግሃም ፎረስት ኡትሬክትን ገጥሞ ነበረ። 2-1 በሆነ ውጤት ድል አድርጓል ከሜዳ ውጪ። ከአልሙንድ 52ኛው ደቂቃ ላይ እንደዚሁም ኢገር ኢየሱስ 88ኛው ደቂቃ ላይ ሁለቱን የማሸነፍ ግቦች ለኖቲንግሃም ፎረስት ያስቆጥሩ። ለኡትሬክት ብቸኛዋን ግብ ቫን ዴር ሆርን አስቆጥሯል 73ኛው ደቂቃ ላይ። ግን ኖቲንግሃም ፎረስት ድል አድርጓል። የሻንዳይክ ቡድን ወጣ ገባም እያሉ ቢሆን ይሻላሉ። እንደ አምናው እንደ ኑኖ ስፕሪንቶ ሳንቶስ አይነት ቡድን አይደለም ኖቲንግሃም ፎረስት። ግን በኤሮፓ ሊግ ላይ አሁን ተከታታይ ድል እያስመዘገበ ይገኛል። በቀጣይ እንግዲህ በቀጥታ ለማለፍ በሚደረገው ጥረት ላይ ተከታታይ ጨዋታዎችን ደግሞ የማሸነፍ ሌላ ግዴታ ይጠበቅበታል የሻንዳይኩ ቡድን። በእርግጥ ብዙ አይርቅም። ከቶፕ 8 ቡድኖች ውስጥ እንመለስበታለን ደረጃ ሰንጠረዡን። ሌላኛው የፕሪሚየር ሊግ ተወካይ ክለብ አስቶን ቪላ መጫወታ ነበረበት። አስቶን ቪላ ከባዚል ጋር ነበረ ጨዋታ የነበረው 2-1 በሆነ ውጤት ድል አድርጓል። ያውም ከሜዳ ውጭ ነው የተጫወተው። ትላንት የፕሪሚየር ሊግ 3ቱም ክለቦች ከሜዳቸው ውጭ ነው ጨዋታ ያደረጉት። በኮንፈረንስ ሊግም በኤሮፓ ሊግም አስቶን ቪላም ከሜዳ ውጭም ባዚልን 2-1 አሸንፏል። ጉሳንድ 12ኛው ደቂቃ ላይ፣ ቴሌማንስ 53ኛው ደቂቃ ላይ ሁለቱን ግቦች ያስቆጥረዋል። በባዚል በኩል ዳንሉስ ነበረ ግብ ያስቆጠረው 34ኛው ደቂቃ ላይ፣ ግን ቡድኑን ከሽንፈት አልታደገም። ይህ ማለት ውድ ቤተሰቦቻችን የኡናይ ኤምሬው ቡድን አስቶን ቪላን ባለፉት 8 ጨዋታ ነጥብ ያስጣለ እንኳን የለም አይደለም ሊያሸንፏቸው። ማካቢ ቴል አቪቭን 2-0፣ በርንማውዝን 4-0፣ ሊድስን 2-1፣ ያንግ ቦይስን 2-1፣ ወልቭስን 1-0፣ ብራይተንን 4-3፣ አርሰናልን 2-1 እና ትላንት ባዚልን በተመሳሳይ 2-1 አሸንፏል። የኡናይ ኤምሬው ቡድን ባለፉት 8 ጨዋታ 8ቱንም ድል ያደረገ ቡድን ነው። በትላንቱ ጨዋታ ማቲካሽ ተሰልፎ ተጫውቷል። 200ኛ ጨዋታውን ነው በቪላ መለያ ያደረገው። በነገራችን ላይ ማቲካሽ ማለት ሲቲ ላይ የማሸነፊያ ግብ ያስቆጠረ፣ አርሰናል ላይ በዳቪድ ራያ እግሮች መካከል የመጀመሪያውን ግብ ለአስቶን ቪላ ያስገኘ የቀይ መስመር ተመላላሽ ግን ለቪላ ቀኝ እጅ የሆነ ተጫዋች ሆኗል። በሰሞኑ ወቅት አይደል ላይ ትላንትና 200ኛ ጨዋታውን አድርጓል። በጣም ድንቅ ጊዜን በኡናይ ኤምሬ ቡድን ውስጥ እያሳለፉ ከሚገኙ ተጫዋቾች ውስጥ ይጠቀሳል። ምናልባት የደረጃ ሰንጠረዡን ካየን ልክ እንደ ኮንፈረንስ ሊግ ሁሉ የኢሮፕ ሊግን የሚመራው የፍራንስ ሊግ ክለብ ነው፣ ሊዮን ነው። በ15 ነጥቦች ይመራል። በእርግጥ ማሽላንድ በ15 ነጥቦች በግብ ክፍያ ተበልጦ ሁለተኛ ነው። ቪላ 15 ነጥብ አለው፣ በግብ ክፍያ ተበልጦ ሶስተኛ ደረጃ ላይ ይገኛል። ነጥባቸው የሶስቱም 15ኛ ነው። ሪያል ቤትስ 14 ነጥብ አለው፣ ፍራይቡርግ 14። እንደዚሁም የፕሪሚየር ሊግ ሌላ በጣም በእርግጥ በትልቅ ደረጃ የሚጠቀሰው የፕሪሚየር ሊግ ክለቦች አስቶን ቪላና ኖቲንግሃም ፎረስት ናቸው እዚህ ውስጥ ያሉት። ቪላ እንዳልኳችሁ በ15 ነጥብ 3ኛ፣ ኖቲንግሃም ፎረስት በ11 ነጥብ 11ኛ ነው እና ቀሪ ጨዋታዎች ስላሉ እንግዲህ ከዚህ ምድብ በቀጥታ ለማለፍ 100% ያረጋገጠ ቡድን የለም። ሮማም 10ኛ፣ ፌነርባቼም 12ኛ ደረጃ ላይ ተቀምጠዋል። እነኚህ በርከት ካሉ ጨዋታዎች ጥቂቶቹን ብቻ መርጠን ለእናንተ ውድ አድማጮቻችን በአውሮፓ መድረክ ምሽት በኢሮፕ ሊግ እና በኮንፈረንስ ሊግ የነበሩ ጨዋታዎችና ውጤቶቻቸው ናቸው።
ወደ አውሮፓ ታላላቅ ክለቦች እንሻገር ውድ ቤተሰቦቻችን። የሪያል ማድሪድ ነገርና የዣቪ አሎንሶ ነገር እንግዲህ ለአንድ ጨዋታ እንደተራዘመ ነግረናችኋል ትላንትና። ሪያል ማድሪዶች ለዣቪ አሎንሶ ረጅም ጊዜ ግን አልሰጡትም ብሏል። ነገሮች ሁሉ ውጤት ላይ የተመረኮዙ ናቸው። የአላቬዙ ጨዋታ የዣቪ አሎንሶን ቆይታ 100% መወሰን የሚችል ብሎታል ማርካ። ከዛ በኋላ ግን ነገሮች ያበቃሉ እንጂ እንደ ሲቲው አይነት ሽንፈት አስተናግዶ ይቀጥላል ተብሎ አይጠበቅም። የመጨረሻ ጨዋታው ነው ብሏል ማርካ በዘገባው። ኬሊያን ምባፔን በተመለከተ የአላቬዙ ጨዋታ ላይ ውድ ቤተሰቦቻችን መገኘቱን በተመለከተ ማጣራቶች በተከታታይ እያደረግን እንገኛለን። የዣቪ አሎንሶ መቆየትና ለመቆየትን የሚወስነው ጨዋታ ላይ ያለ ኬሊያን ምባፔ መጫወት ምንም ጥያቄ የለውም ለዣቪ አሎንሶ ስጋት እንደሚሆን ትላንትና የተጫዋች እንደማይገኝ ነግረናችኋል፣ ወይም አጠራጣሪ እንደሆነ። አሁንም ዛሬም ፋብሪዞ ሮማኖ ይህን መረጃ ከማጠናቀራችን 17 ደቂቃ በፊት ይዞት በወጣው መረጃ መሰረት የዚህ ተጫዋች የመጫወት ነገር አሁንም እስከዚህ ሰዓት ድረስ አልተረጋገጠም ብሏል። ስለዚህ በቀጣይ መረጃችንም እንከታተለዋለን። እጃችን ላይ እንዳደረሰም ለማድሪድ ደጋፊዎች እናጋራችኋለን። የሪያል ማድሪዱ ተጫዋች ቬኒሲየስ ጁኒየር ኮንትራት የማራዘም ጉዳይ እስከዚህ ሰዓት እልባት እንዳላገኘ ይታወቃል። ምናልባትም በተጫዋቹና በሪያል ማድሪድ መካከል ያለውን ቆይታ በጣም ሰላማዊ እንዲሆን ፍሎሬንቲኖ ፔሬዝ እንደውም ተጫዋቹን በብዙ ታግሰውታል እየተባለ ይገኛል። ቬኒሲየስ ጁኒየር ያለው አማራጭ ከወራት በፊት ኮንትራት መፈረም፣ ይሄ የ2026 ከመምጣቱ በፊት 2026 ክረምት ከመምጣቱ በፊት ኮንትራት መፈረም፣ አለበለዚያም 2026 በኋላ ሪያል ማድሪድ ኮንትራቱን የማይፈርምለት ከሆነ ክረምት ላይ መሸጥ ነው። ምክንያቱም 2027 ላይ በነፃ መልቀቅ ይችላልና ያለው ብቸኛ አማራጭ ለሪያል ማድሪድ እስከዚህ ዓመት ክረምት ድረስ መጠበቅ ነው ማለት ነው። እስከ ዓለም ዋንጫ መጠናቀቅ ድረስ ይጠብቁታል። እስከዛ ሰዓት ድረስ እንግዲህ ሪያል ማድሪዶች አዲስ በጣም የተሻሻለ ውል ያቀርባሉ ተብሎ አይጠበቅም። እስከ 20 ሚሊዮን ፓውንድ እሱ ደግሞ እስከ 30 ሚሊዮን ፓውንድ ዓመታዊ ጥቅል ደሞዝ እንደጠየቀ ይታወቃል። ከነ ታሪካዊ ተጫዋቾች ተርታ መሰለፍ ብቻ ሳይሆን በታሪካዊ ተጫዋቾች ደረጃ ክብርንም ይፈልጋል በሪያል ማድሪድ። ምናልባት ያንን ነገር እንግዲህ በፍሎሬንቲኖ ፔሬዝ በተወሰነ መንገድ ከሰሞኑ ከዣቪ አሎንሶ ጋር የገባውን ሰጣ ገባ በማብረድ ግን ያሳዩት ይመስላል። ለማንኛውም ጉዳዩን እኛም ከስር እንከታተለዋለን። ሪያል ማድሪድ ብራሂም ዲያዝን ያጠዋል ለጥቂት ሳምንታት ወይም ለአንድ ወር ገደማ። በተለይም አዘጋጁ ሀገር ሞሮኮ በቀጣይም በአንድ ሳምንት ጊዜ ውስጥ በምታስጀምረው የአፍሪካ ዋንጫ ውድድር ላይ ብሔራዊ ቡድኗን ጥሪ ስታቀርብ ለተጫዋቾች አንደኛው ጥሪ የቀረበለት የሪያል ማድሪዱ ተጫዋች ብራሂም ዲያዝ ነው። በአፍሪካ ዋንጫ ሀገሩን ይወክላል። ስለዚህ ለሪያል ማድሪድ ለዣቪ አሎንሶ አማራጭ አይሆንም። በተጫዋች በኩል ያው በርካቶች ከዋክብቶቻቸውን በአፍሪካ ዋንጫ ያጣሉ። ምናልባት ለአፍሪካውያን ሀገራት ግን የዓለም ዋንጫ ይጠብቃቸዋል። ከወራት በኋላ በአፍሪካ ዋንጫ ያላቸውን ነገር ሁሉ ይሰጣሉ። ከዛ ወደ ክለብ ተመልሰው ተጫዋቾቹ ሌላ ውድድር ያከናውናሉ። ከዛ መልሰው ደግሞ ከወራት በኋላ ወደ አሜሪካ፣ ካናዳ፣ ሜክሲኮ አቀንተው በጣም በሞቃት የአየር ሁኔታ ውስጥ የዓለም ዋንጫን ይጫወታሉ። ምናልባት የአፍሪካውያን ተጫዋቾች ጉልበታቸውን ኢነርጂያቸውን ጨርሰው የሚደርሱ ይመስላል። ለማንኛውም ብራሂም ዲያዝ ከሪያል ማድሪድ ለሞሮኮ ጥሪ ደርሶታል። የማንቸስተር ዩናይትድ ንብረት ነው አሁንም ራሽፈርድ። በክረምት ላይ ግን ባርሴሎና መቀላቀል የሚችልበት አንቀጽ ቢኖርም ስለመጠቀማቸው ማረጋገጫ ስላልተገኘ ወደ ዩናይትድ ይመለሳል እየተባለ እንደሆነ ይታወቃል። ማርከስ ራሽፈርድ በሁሉም ውድድር መድረክ ለባርሴሎና 1378 ደቂቃዎችን ተጫውቷል። ይሄ በጣም ትልቅ የሚባል ቁጥር ነው። በተለይም በዩናይትድ ከነበረ የመጨረሻ ወቅቶች ላይ እና በአስቶን ቪላ በእርግጥ የጨዋታ ጊዜ አግኝቷል። ከዛ አንጻር ካየ ነው 14 የግብ አስተዋጽኦ አለው በእነኛ 1378 ደቂቃ ውስጥ 8ቱ ጎል 6ቱ አሲስት ናቸው። ትላንትና ለቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከሜሲ ጋር አያይዘን ራሽፈርድ ምርጥ ነው፣ ምናልባትም ባርሴሎናዎች ቢያቆዩት ጥሩ የሆነ ተጫዋች ይመስለኛል ብሎ ሐሳቡን እንዳጋራ ነግረናችሁ ነበር። ያው የፋይናንስ ሁኔታ ይወስኗል። በዚሁ ግን አንድ መረጃ እንጨምርላችሁ ባርሴሎና ቤት ስላለን የሮናልድ አራውን ጉዳይ እየተከታተል ነው ብለናችሁ ነበር። ትላንትናም በአንዲት የቴልአቪቭ ቤተ ክርስቲያን ውስጥ ስርዓተ ጸሎት ላይ ተሳትፎ ነበረ። በጥሩ ሁኔታ ላይ ይገኛለሁ ብሏል። የአእምሮ ችግር ያጋጠመው ተጫዋቹ በእስራኤል ቴልአቪቭ ከትሞ ራሱን እንግዲህ በመንፈሳዊ መንገድ እያከመ እንደሆነ ይታወቃል። ባርሴሎና ሙሉ ፍቃድ የሰጠው ሂደት እንደሆነ ይታወቃል። በጥሩ ሁኔታ ላይ ይገኛለሁ ብሏል። ትላንት በአንድ መንፈሳዊ ስነስርዓት ላይ በአንዲት ቤተክርስቲያንም ተገኝቶ እንደነበር አጋርቷል። የቀድሞውን ተጫዋች ሊዮኔል አንድሬስ ሜሲን እናንሳ። ከባርሴሎና ቀጥለን
በእግር ኳስ ተጫዋቾችን ታሪክ ረጅሙ ሐውልት ተሰርቷል። ለሊዮኔል አንድሬስ ሜሲ ነው። ይሄ በታሪክ ረጅሙ ሐውልት ነው፣ ወይም በቁመት በጣም ረጅሙ ሐውልት ወይም ግዙፉ ሐውልት ነው። የተሰራው ደግሞ ህንድ ውስጥ ነው። ሊዮኔል አንድሬስ ሜሲ በነገው ዕለት ሐውልት ምርቃቱ ላይ ይገኛል ተብሎ ይታሰባል። ከሜሲ ጋር ፎቶ ለመነሳት ስንት ትከፍላላችሁ ብለን በአንድ ወቅት መረጃ አቅርበንላችሁ ነበረ። ህንዶች በብዙ ሚሊዮን ዶላር እያስከፈሉ ከሜሲ ጋር ፎቶ ትነሳላችሁ ያሉበት ቀነ ቀጠሮ ደርሷል። ሜሲ ሐውልቱንም ይመርቃል ተብሏል። ሂደቱንም ተከታትለን ለእናንተ ውድ አድማጮቻችን እናደርሳችኋለን። ሊዮኔል አንድሬስ ሜሲ ከጥቂት ደቂቃዎች በፊት ማህበራዊ ትስስር ገጹ ላይ አንድ ምስል አጋርቷል። ይህም በአሜሪካ ሜጀር ሊግ ሶከር በዚህ ዓመት ያሳካውን ነው። በነገራችን ላይ በዚህ ዓመት የኤምኤልኤስ ዋንጫን አንስቷል። በግል ደግሞ ከፍተኛ ግብ አስቆጣሪ የዓመቱ ምርጥ ተጫዋች ሽልማትን እንዳሸነፈ ይታወቃል። ከነኚህ ምስሎቹ ጋር ሆኖ 2025ን በጥሩ ሁኔታ ማጠናቀቁን የሚገልጽ ምስል አጋርቷል። በነገራችን ላይ በኢንተር ማያሚ ቆይታው ሊዮኔል አንድሬስ ሜሲ 4 ዋንጫዎችን ያነሳው። አንድ አድማጫችን በሀሳብ መስጫ ሳጥናችን ላይ ከሰሞኑ ያደረሰን ጥያቄ ነበረ። 4 ዋንጫዎች አሉት። ሊግ ካፕ፣ ኤምኤልኤስ ሱፐር ሺልድ፣ እንደዚሁም ኤምኤልኤስ የስተርን ኮንፈረንስ ዋንጫ፣ በሰሞኑ ደግሞ ኤምኤልኤስ ካፕን ቫንኮቨርን ድል አድርገው ማሳካታቸው ይታወቃል። ከዚሁ ጋር በተያያዘም ጥያቄ የመጣለን አንደኛው ጉዳይ ይህ ስለነበረ ነው። ሮናልዶ በአልናስር ቤት አረብ ካፕ ሻምፒዮን ዋንጫን ማሳካት ይችሏል። ምናልባት ዘንድሮ ለሳውዲ ፕሮ ሊግ ዋንጫ በትልቁ እየተፎካከረ እንደሆነ ይታወቃል። ሮናልዶን ካነሳን ዲዲየር ድሮግባ የክርስቲያኖ ሮናልዶ አይደለም የሜዳ ላይ እንቅስቃሴና የእግር ኳስ ሕይወቱ የደስታ አገላለጹ እንኳን ፍጹም የተለየ ነው። አይከኒክ ብሎታል ሮናልዶን። እናም ሮናልዶን ሲገልጸው ዲዲየር ድሮግባ ክርስቲያኖ ሮናልዶ የእግር ኳስ ሕይወቱ ብቻ ሳይሆን ደስታ አገላለጹ በራሱ አይከን ነው ብሏል። አይከኒክ የሆነ ነገር ነው ብሏል። ሮናልዶን ካነሳን ግን በዚሁ አንድ መረጃ እንጨምርላችሁ። ከሰሞኑ አንድ ምስል በማህበራዊ ትስስር ገጽ ላይ በሮናልዶ ዙሪያ እየዞረ ነው። ጉዳዩ ሮናልዶን የተመለከተ ሳይሆን ልጁን የተመለከተ ነው። ክርስቲያኖ ሮናልዶ ምን ያክል ራሱን እንደሚጠብቅ ይታወቃል። የክርስቲያኖ ሮናልዶ ልጅ ፖርቱጋልን ወክሎ ጨዋታ ባደረገበት ሰዓት ላይ አንድ ኳስ ሊመታ እግሩን ሲያዘጋጅ የእግሩ ጡንቻ በደንብ ይታያልና ከሮናልዶ ጋር ተመሳሳይ አይነት እድገት ውስጥ ያለው ሆኗል። የእግሩ ግዝፈት፣ የጡንቾቹ ግዝፈት አነጋጋሪ ሆኗል። ምናልባት ሮናልዶ የጥረት የሥራ ውጤት ነው ይባላል። ልጁም በዛው መንገድ ላይ ያለ ይመስላል። ከፈረንሳይ ጥሪ ከቀረበልኝ እቀበለዋለሁ ብሏል ከሪም ቤንዜማ። የአሊ ታህድ የፊት መስመር አጥቂ ከሪም ቤንዜማ ለፈረንሳዩ ብሔራዊ ቡድን ለመጫወት ዝግጁ መሆኑን አረጋግጧል። ፈረንሳይ የዓለም ዋንጫ እንዳለባት እንዳይዘነጋ። የፈረንሳይ ብሔራዊ ቡድን ለዓለም ዋንጫ ጥሪ ካቀረበልኝ ተቀብዬ ሄዳለሁ ሲል ተደምጧል። አክሎም ለዓለም ዋንጫ መጫወት ማን ላይፈልግ ይችላል? ሁሉም ሰው በዚህ ውድድር መጫወት ይፈልጋል ሲል ተደምጧል። አሰልጣኝ ዚነዲን ዚዳን ጋር ጥሩ ግንኙነት እንዳለ የገለጸው ቤንዜማ እሱ የፈረንሳይ ብሔራዊ ቡድን አሰልጣኝ ከሆነ ጥሪዬ ይሳካል ሲል ተደምጧል። ምንም ጥርጥር የለኝም ብሏል። ጥሪ እንደሚሳካልኝ ያው ግን ዲዲየር ዴሾፕ ናቸው በዓለም ዋንጫ የፈረንሳይ ብሔራዊ ቡድን ይዘው የሚሄዱት። ግን የዓለም ዋንጫ ያለፈችው ፈረንሳይስ ብትጠራ እያለ ነው። ትላንትና በማህበራዊ ትስስር ገጹ ላይ በአንዲት መዝናኛ ቦታ ላይ የቀድሞ ዩናይትድ ተጫዋች ኤሪክ ካንቶናን መለያ ለብሶ እንዲሁ በማህበራዊ ትስስር ገጹ ላይ ምስሉን አጋርቶታል። አንድ ግብ ጠባቂ እናንሳ ውድ ቤተሰቦቻችን። ምናልባትም ሴላመንስ በዩናይትድ ከመፈረሙ በፊት እምብዛም ስሙ አይታወቅም። ይህንንም ሰው ልናነሳ የወደድ ነው በዛ ምክንያት ነው። የ2 ዓመቱ የኡዝቤኪስታኑ ክለብ የካይራት አልማቲው ግብ ጠባቂ ቴሚ ራላን በቡድን ውስጥ በዚህ ሳምንት የነበረው እንቅስቃሴ በጣም አስደናቂ ነበረ። በነገራችን ላይ ስለዚህ ግብ ጠባቂ ጥቂት ነገር ብቻ እንንገራችሁ። ኦሎምፒያኮስ 1-0 ቢሸነፉም ግን በጨዋታው ላይ 8.1 ሬቲንግን ያገኘው በዚህ ሳምንት ከሴልቲክ ጋር በነበረ ጨዋታ 3 ፍጹም ቅጣት ምት አድኖባቸዋል። በዓለም ዋንጫ ማጣሪያም ከቤልጂየም ብሔራዊ ቡድን ጋር ባደረጉት ጨዋታ 8 ያለቀላቸው ኳሶች ያዳነ ነው። በሻምፒዮንስ ሊጉም በጣም በጠንካራ ጉዞ ላይ ይገኛል በእግሩ ምንም እንኳን ካይራት አልማቲ በጣም ደካማ ጊዜ ቢያሳልፍም ግብ ጠባቂው 8.1 ተሰጥቶታል። ምናልባትም ልክ እንደ ሴላመንስ አይነት ወደፊት ግብ ጠባቂ ሊሆን የሚችል አይነት እንቅስቃሴን እያየንበት ስለሆነ ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን እስከዚህ ሰዓት ድረስ አብራችሁን ከቆያችሁም ላይካችሁ ያስፈልገናል። ላይክ እንድታደርጉን በትህትና ጠየቅን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅር እንሻገር። መልካም ቆይታ ተመኘን።
ፕሪሚየር ሊግ ቅዳሜ ምሽት 12 ሰዓት ጀምሮ ነው የሚካሄደው። ለአብነት ያክል ስታንፎርድ ብሪጅ ላይ ቼልሲ ከኤቨርተን፣ አንፊልድ ላይ ሊቨርፑል ከብራይተን ምሽት 12 ሰዓት፣ ቅዳሜ ምሽት 2 ሰዓት ከ30 ተርፍ ሙር ላይ በርንሌይ ከፉላም፣ ቅዳሜ ምሽት 5 ሰዓት ኤምሬትስ ላይ አርሰናል ከወልቭስ። እሁድ ይቀጥላል ተወዳጁ የእንግሊዝ ፕሪሚየር ሊግ ሴልኸርስት ፓርክ ላይ ክሪስታል ፓላስ ከማንቸስተር ሲቲ፣ እንዲሁም ስቴዲየም ኦፍ ላይት ላይ ሰንደርላንድ ከኒካስል ዩናይትድ፣ ሲቲ ግራውንድ ኖቲንግሃም ፎረስት ከቶትናም፣ ለንደን ስቴዲየም ዌስትሃም ዩናይትድ ከአስቶን ቪላ። እነኚህ እሁድ አመሻሽ 11 ሰዓት ላይ። እሁድ 1 ሰዓት ከ30 ሲል ብሬንትፎርድ ከሊድስ ዩናይትድ ጌት ኮሚኒቲ ስቴዲየም። የሰኞ ምሽት ብቸኛው ጨዋታ ኦልትራፎርድ ማንቸስተር ዩናይትድ ከበርንማውዝ። የዚህ ሳምንት የፕሪሚየር ሊግ ጨዋታዎች ናቸው። ማንቸስተር ሲቲዎች በማህበራዊ ትስስር ገጻቸው እችን የፔፕ ጋርዲዮላ ምስር ካጋሩ በኋላ የቤርናቢዮ አባቱ ብለውታል። ምክንያቱም በባርሴሎና ሳለ ወደ 6 በላይ ጨዋታዎችን በሲቲ ሳለ 2 ጨዋታዎችን ማድሪድን የረታበት ስቴዲየም ነውና ፔፕ ጋርዲዮላ ለበርናቦ አባቱ ነው ብለዋል። በጣም አስደናቂ ምሽት አሳልፏል። እንዳልኳችሁ ግን ያው ሲቲ እንደ ከዚህ ቀደሙ ኳስን ተቆጣጥሮ በጣም ፖሰስ አድርጎ አሁንም ያደርጋል። ፖሰስ ግን በአቬሬጅ ቀንሷል ከዚህ ቀደሙ። አሁን ጨዋታን አሸንፎ የሚወጣ ብቻ ቡድን ሆኗል። የቤርናቢዮም ጨዋታ ተመሳሳይ ይዘት ነበረው። ሲቲ በተወሰኑ መንገዶች ጨዋታውን ተቆጣጥሯል። እነ ጀሬሚ ዶኩ ወደ ሊቨርፑል ብቃታቸው የቀረበ ነገር አሳይተውናል። ግን ደግሞ ሲቲ ጨዋታን አሸንፎ የሚወጣ ሲሆን ሲቲዎች የቤርናቢዮ አባቱ ብለውታል። የቤርናቢዮ ጨዋታ ላይ ጋርዲዮላ አንድ ነገር አልሸሸጉም። አሁንም በሳቸው ቡድን ውስጥ እንዲካተት የሚፈልጉት አንድ ሰው እንዳለ፣ ይሄም ሮድሪጎ ጎኤሽ ነው። የእሱ አድናቂ ናቸው። በነገራችን ላይ በይፋም ወጥተው ተናግረውታል። ከሰሞኑ በነበረም ጨዋታ ላይ እሱን እንዳወደሱት ተመልክተናል። ሄደው አናግረውታል። በእርግጥ ቫልቬርዴንም ረጅም ደቂቃ አናግረዋል። እሳቸው የተለመደ ነው ጨዋታ ካለቀ በኋላ ያሸነፉትንም ቡድን ተጫዋቾች ሄደው ማናገር። ፔፕ ጋርዲዮላ አሁን የሚፈልጉታል ብለዋል። መረጃ የታማኙ የዜና ምንጭ ፋብሪዚዮ ሮማኖ ነው። የእሳቸው የሁልጊዜ ምቅር ነው። ግን ባለፈው ክረምት ሊያመጡት ሳቪኖ ወደ ቶትናም ሊያመራ ካስታወሳችሁ፣ ግን ደግሞ የሮድሪጎ ጎኤዥ ዝውውር በጣም የተወደደ መሆኑና ሪያል ማድሪድ ግልጽ ያለ የመጨረሻ ውሳኔ ለመወሰኑ የቀረ ነበረ። ምናልባት ቀጣይ ክረምት ላይ ጋርዲዮላ አንድ ዕድል ሊሞክሩ የሆነ የምንመለከት ይሆናል። ከሃላንድ ጋር በተያዘ በርካታ ሀሳቦችን ያጋርቷል። ሃላንድ ከሩዲገር ጋር የነበረውን ትግል ትልቅ ብሎታል። ለሱ በጣም ትልቅ ክብር አለ ለቱኒ ሩዲገር። እሱ በእግር ኳስ ሕይወቱ ላሳካው ነገር ሁሉ አክባሪው ነኝ። በቼልሲም በሪያል ማድሪድም ያደረጋቸው ነገሮች ለቱኒ ሩዲገር ክብር እንዲገባ ያደርጋል። ሁላችሁም ልታከብሩት የሚገባ አይነት ተጫዋች ነው። እኔም በግሌ በጣም ከማከብራቸውና ከምወዳቸው ተጫዋቾች ቶኒ ሩዲገር አንደኛው ነው ብሏል። ያው እሱ ጥፋት ሰርቶበት ነበር ፍጹም ቅጣት መጥቶ የተገኘው፣ ግን በጣም ወዶ የማከብረው ሰው ነው ብሏል በእግር ኳስ ውስጥ። ከዛ ውጭ ግን አንድ መልእክት አጋርቶ መነጋገሪያ ሆኗል። እኔ ደስታውን ለምን አልገለጸም ብዬ ሁላ ጥያቄ አቅርቤ ነበር ለሲቲ ደጋፊዎች። እሱም በማህበራዊ ትስስር ገጹ ላይ የናፈቀኝ ሰው አለ፣ እሱም ጁድ ቤሊንግሃም ነው። ከእሱ ጋር መጫወት ናፍቆኛል ብሏል። ምን እያለ ነው? ውድ ቤተሰቦቻቸው ጁድ ቤሊንግሃም የሪያል ማድሪድ ተጫዋች ነው። ስለዚህ ሁለቱ አንድ ላይ ለመጫወት ደግሞ በሀገር አይገናኙም። ለኖርዌይና ለእንግሊዝ ናቸው። የግድ አንድ ክለብ ሁለቱንም ማስፈረም አለበት። ሃላንድ ለሪያል ማድሪድ ፈርሞ ነው ወይንስ ጁድ ቤሊንግሃም ለሲቲ ፈርሞ ነው ሁለቱ አንድ ላይ የሚገናኙት? ግን ሃላንድ በጣም ናፍቆኛል፣ ከእሱ ጋር መጫወት ናፍቆኛል እያለ ይገኛል። ትንሽ ለየት ያለ ሀሳቡ ነው። ሰሞኑን ጎል አስቆጥሮ በተጋነነ መልኩ ደስታውን እንዳልገለጸ በቤርናቤው ላይ ይታወቃል። በአውሮፓ ሻምፒዮንስ ሊግ በጥቂት ጨዋታ በርካታ ገብ የማስቆጠረን ታሪክ ሃላንድ አሁንም አሻሽሎታል። በነገራችን ላይ በ50 ጨዋታ 51 ግቦች አሉት። ከዚህ በፊት ሩድ ቫን ኒስትሮይ ነበረ በ50 ጨዋታ 42 ግቦችን ያስቆጥሮ በትንሽ ጨዋታ 50 ግቦች ላይ በ50 ጨዋታ በርካታ ግቦች ላይ ቀድሞ የደረሰው እነ ፊሊፖ ኢንዛጊ 34፣ ኬን 34፣ ኬሊያን ምባፔ 34 ነበር የደረሱት 50ኛ ጨዋታቸው ላይ። ሊዮኔል አንድሬስ ሜሲ እንኳን የዛሬው የአውሮፓ ሻምፒዮንስ ሊግ ሁለተኛው ከፍተኛ ግብ አስቆጣሪ 33 ነበረው። ሌዋንዶስኪ 33፣ ቤንዜማ 31፣ ካቫኒ 31፣ ኔይማር 30። ብታምኑም ባታምኑም የአሁኑ የምንጊዜም የአውሮፓ ሻምፒዮንስ ሊግ ከፍተኛ ግብ አስቆጣሪ ክርስቲያኖ ሮናልዶ ከ1 እስከ 10 ውስጥ እስከ 50ኛ ጨዋታ እንኳን አልነበረም። ከዛ በኋላ ግን ሮናልዶ ባስቆጠራቸው ግቦች የአውሮፓ ሻምፒዮንስ ሊግ የምንጊዜም ከፍተኛ ግብ አስቆጣሪ እንዳልኳችሁ 50 ጨዋታ ላይ ሲደርስ 30 ግብ እንኳን የሌለው ነው። ለማንኛውም ፈጣኑ ተጫዋች ግን አሁንም ኤርሊንግ ብሮት ሃላንድ ነው።
ቼልሲ ደርሰናል የዓለም ሻምፒዮኖቹ ጋር። ቼልሲዎች በዘንድሮ የውድድር ዓመት የወጥነት ችግር ሲታይባቸው የቀድሞ ተጫዋቻቸው መርግጥ ለቶትናም ለአርሰናልም ተጫውቶ ታሪካዊ ለንደን ከተማ የተዘዋወረ ተጫዋች ነው ዊሊያም ጋላስ። በእርግጠኝነት መናገር የምችለው ነገር ቼልሲ አንድ ነገር አጥቷል። ይሄም ልምድ ያለው ተጫዋች ነው። ይሄ ልምድ ካለው ተጫዋች ውስጥ አንደኛው ለእኔ ቪክተር ኦሲሜን ነው ይላል ዊሊያም ጋላስ። በቀጣይ ይላል ዊሊያም ጋላስ ቼልሲዎች ራሳቸውን ማዘጋጀት አለባቸው። አንድ ሌጀንድ የሚሆን አጥቂ ያስፈልጋቸዋል። ይህ ደግሞ ቪክተር ኦሲሜን ነው ብሏል። ቪክተር ኦሲሜን በጋላታሳራይ ብቻ ሳይሆን በናፖሊ ራሱን ያሳየ፣ ናፖሊንም ለቆ ከወጣ በኋላ በጋላታሳራይ ራሱን ያሳየ ነው። ይህ ተጫዋች አሁን በአጥቂ ቦታ ላይ ጥያቄ የሚነሳበት ሳይሆን ይሄ ወርልድ ክላስ የሚባል አጥቂ ነው። ስለዚህ ቼልሲ ይሄንን ተጫዋች ማምጣት አለበት። አምናቶታል። ዘንድሮ የዝውውር መስኮቱ ላይ ሊያጣው አይገባም ብለዋል ዊሊያም ጋላስ። ፒተር ክሮች ቁመተ መለሎ ተጫዋች ነው። የቀድሞ ሊቨርፑል፣ ሰንደርላንድ እናስታውሰዋለን፣ ስቶክ ሲቲ እናስታውሰዋለን። ቁመተ መለሎ ፒተር ክራውች አሁን የእግር ኳስ ተንታኝ ነው። ኤቨርተን ባለፉት 5 ጨዋታ 4 ያሸነፈ፣ ቼልሲ ደግሞ የወጥነት ችግር ያለበት ቡድን ቢሆንም ቅድመ ግምቴን ለቼልሲ ነው የምሰጠው ብሏል። ግን ከዛ ጋር በተያያዘ እሱ ያነሳቸው አንዳንድ ነጥቦች አሉ። በቡድኑ ትምህርት ሊወሰድበት የሚገባ ነገር አለ ብሏል። በተለይም ይሄ ትልቅ ቡድኖችን ሲገጥም፣ ጠንካራ ትንሽ ቡድኖችን ሲገጥም የሚሸነፈው ነጥብ የሚጠልበትን ነገር ማስተካከል አለበት ብሏል። ለአብነት ያክል 9 ጨዋታ ከትልቅ ክለቦች ጋር ሲያደርግ 5ቱን አሸንፎ 3 ተሸንፎ አንዳቸው ወጥቷል። በትንሽ ቡድኖች ግን ብራይተን ማለት ትንሽ ሲባል ግን በፕሪሚየር ሊግ በታሪካዊ ትልልቅ ከሚባሉ ክለቦች አንጻር ነው። ብራይተንን፣ ሰንደርላንድ፣ ብሬንትፎርድ፣ ሊድስ፣ በርንሞዝ፣ በፓላስ፣ በካራባግ ነጥብ የሚጥል ቡድን ሆኗል። ስለዚህ ለዚህ ወጥነት ችግሩ መፍትሄ ማሬስካ ያፈላልጉለታል ብዬ አስባለሁ ብሏል። ኤንዞ ፈርናንዴዝ በሪያል ማድሪድ ቢፈለግም የኔ ክለብ ግን ቼልሲ ነው ማለቱ ይታወቃል። ትላንት ግን ኤጀንት ቀይሯል። ውድ ቤተሰቦቻችን አዲሱ ኤጀንቱ ደግሞ የቀድሞ ተጫዋች ሃቪየር ፓስቶሬ ነው። በፓሪስ ሰን ዠርሜን በደንብ እናስታውሰዋለን ሃቪየር ፓስቶሬን። አሁን የዚህ ተጫዋች ወኪል ሆኗል። ወኪል ማለት ካለበትም ክለብ ጋር የሚደራደርለት ከሌለበትም ክለብ ጋር ተደራድሮ የሚያዘዋውረው ማለት ነው። በቼልሲ ቆያለው ያለው ኤንዞ ፈርናንዴዝ አዲስ ወኪል ሲቀይር ሃቪየር ፓስቶሬን አዲስ ወኪሉ ማድረጉ ትላንት መነጋገሪያ ሆኗል። ማርክ ኩኮሪያ ካይሴዶ ከብራይተን ጀምሮ ምርጥ ነበረ ብለዋል። ብራይተን የመጀመሪያ ጨዋታውንም ሲያደርግ ምርጥ ነበረ። ያኔ በጣም ወጣት ነበረ። አሁን ግን እንደምትመለከቱት በመሃል ሜዳ ላይ በጣም ልምድ ጠገብ ተጫዋች ነው። ታክሎቹ፣ ይሄ የጠንካራ ሰራተኝነቱ፣ ፈጣን ተጫዋች መሆኑ ሁሉንም ነገር ሜዳ ላይ ማድረግ የሚችል ነው ብሏል። ብዙዎቻው ከንጎሎ ካንቴ ያወዳደሩታል። ጋሪ ሊንከር ከንጎሎ ካንቴ ጋር የሚመሳሰል ብዙ ነገር አለው፣ ግን ንጎሎ ካንቴ ሁሉንም ያሸነፈ ነው ይላል። ካይሴዶ እና ካንቴን ማወዳደር ሂደት ላይ ሁለቱም ተመሳሳይ የጨዋታ ባህሪ ቢኖራቸውም ግን ካንቴ ሁሉንም ዋንጫዎች ያሳካ ነው ብሏል። በእርግጥ ከቼልሲ ጋር ዋንጫዎችን ያሳክቷል። የካይሴዶም ዋንጫዎች አሉ። የክለቦች ዓለም ዋንጫ፣ ኮንፈረንስ ሊግ ያሳክቷል። ያው ብዙዎች ትልቅ ዋንጫ ሲባል የሚጠብቁት የሊግን ፕሪሚየር ሊግ ዋንጫና የአውሮፓ ሻምፒዮንስ ሊግ ዋንጫን ስለሆነ ነው እንጂ ውድ ቤተሰቦቻችን ሌሎችም ዋንጫዎችን ካይሴዶ አሳክቷል። ለማንኛውም ከካንቴ ጋር የሚደረገው ንጽጽር ግን አሁንም እንደቀጠለ ነው። ማርክ ኮኮሪያ ግን ከብራይተን ጀምሮ አንደኛው ጨዋታ ጀምሮ ምርጥ የነበረ ብሎታል። ቼልሲዎች ከማሎ ጉስቶ ጋር ድርድር እያደረጉ ነው እስከ 2032 ኮንትራቱ ለማስፈረም። ማሎ ጉስቶም እንግዲህ ወሳኝ ጉዳዮችን እያየ ነው ተብሏል። በተለይ የማሬስካ ፕሮጀክት ውስጥ አለው የለውም የሚለው ጉዳይ ላይ ተጫዋቹ ቅድሚያ የሚሰጠው ነገር በቡድን ውስጥ የመጫወቻ ደቂቃና የደሞዙ ጉዳይ እንዲሻሻልለት ይፈልጋል ተብሏል። በርካታ ክለቦች ይፈልጉታል። እንደውም ስሙ ከባርሴሎና፣ ባየር ሙኒክ፣ ከዩቬንቱስ ጋር ሲያዝ እንደነበረ ይታወቃል። ይሄ ባለፈው በተለይ 12 ወር ውስጥ ስሙ ከነኚህ ክለቦች ጋር ተያይዟል። ቼልሲዎች ግን ተጫዋቹን ማቆየት ይፈልጋሉ። ቼልሲዎች በቀጣይም የቡድናቸው የረጅም ጊዜ እቅድ አካል ነው ተብሏል። እሱ ደግሞ የማሬስካ የረጅም ጊዜ እቅድ አካል ነኝ እና ሲደመር የደሞዝ ጥያቄ ከተፈታለት እስከ 2032 ኮንትራቱን ያራዝማል ተብሎ በቼልሲ ቤት እየተጠበቀ ይገኛል። በቼልሲ በኩል በነገራችን ላይ በርካታ ተጫዋቾቹም በውሰት ለሌሎች ክለቦች እየተጫወቱ ነው። ለአብነት ያክል የ17 ዓመቱ የኡዝቤኪስታኑ ካይራቴ አለማቲ አጥቂው ዳስተን ሳትፓኤዝ ንብረትነቱ የቼልሲ ነው። በ2026 ቼልሲን ይቀላቀላል። ኦገስት 12 በ12 ሚሊዮን ዩሮ ብቻ የእንግሊዙን ክለብ ቼልሲን እንግዲህ ተጫዋች ይሆናል ማለት ነው።
ቼልሲዎች ብዙ አስደናቂ ወጣት ብዙ አስደናቂ ከዋክብቶችን በአውሮፓ ዙሪያ በውሰት ሰጥተው እያጫወቱ እንደሆነ ይታወቃል። ይህኛው ደግሞ አንደኛው የሚጠበቀው ተጫዋች ነው። ቼልሲ የመረጃ ሰዓታቸው እንደ ቤተሰቦቻችን ቀጣይ ከኤቨርተን ጋር በሚያደርጉት ጨዋታ ዙሪያ አሰልጣኙ ዛሬ ሰፋ ያለ ጋዜጣዊ መግለጫ ይሰጣሉ። ማሬስካ ማለት ነው። የእሳቸው ጋዜጣዊ መግለጫ ይሄን መረጃ በለቀቅንበት በሰዓታት ውስጥ የሚደረግ ነው። ስለዚህ በቀጣይ መረጃ ሰዓታችን ላይ ስለሚደርስልን ለቼልሲ ደጋፊዎች የቅዳሜ ጨዋታን አስመልክቶ ሰፊ የቡድን ዜና በቀጣይ መረጃ ሰዓታችን ላይ ጠብቁን። በዚህ ውድድር ዘመን በሻምፒዮንስ ሊጉ እንግዲህ ወደ አጥቂዎች በርካታ ኳሶችን በማድረስ ቪታኒያ ቀዳሚ ነው፣ የፓሪስ ሰን ዠርሜኑ። ቀጥሎ የምናገኘው ሰው ግን ዶሚኒክ ሶቦስላይ ነው። ዘንድሮ በጣም ተሻሽሎ መጥቷል። የሊቨርፑል አማካይ ክፍል ላይ በየዓመቱ የምናያቸው ሆነ ጥንካሬዎች አሉ። ካስታወሳችሁ ማካሊስተር አልን፣ ከዛ ምና ግራቨንበርክ፣ ዘንድሮ ደግሞ ተራው የዶሚኒክ ሶቦስላይ ይመስላል። ድንቅ ጊዜን እያሳለፈ ነው። በአውሮፓ ሻምፒዮንስ ሊግ ሁለተኛው ሰው ሆኗል። በርካታም የማጥቃት እንቅስቃሴ ላይ የተሳተፈ ወይም ኳሶቹን ለአጥቂዎቹ ያቀበለ፣ እንደዚሁም አሌክሳንደር ፓቭሎቪች ሶስተኛ፣ ጆሹዋ ኪሚክ አራተኛ፣ እንደዚሁም ጆይ ቨርመን አምስተኛ ደረጃ ላይ ተቀምጧል። ዶሚኒክ ሶቦስላይ ትልቅ ቁጥር አለው። በነገራችን ላይ ዶሚኒክ ሶቦስላይ በዚህ ውድድር ዘመን በሻምፒዮንስ ሊግ ከፍተኛ ሬቲንግ ከተሰጣቸው አማካዮች ውስጥ ይጠቀሳል። ወደ 7.74 ሬቲንግ አለው። በዚህ ሳምንትም የአሸናፊነትን ግብ ለሊቨርፑል በዩሴፔ ሜዛ ስቴዲየም በፍጹም ቅጣት ምትም ቢሆን ማስቆጠሩ ይታወቃል። ሁሌም ፍጹም ቅጣት ምት ሲመታ ግራው ቋሚ ስር በመምታት ይታወቃል። ዶሚኒክ ሶቦስላይ። ከርትስ ጆንስ ስለ ሊቨርፑሉ አሰልጣኝ አርኔ ስሎት የጨዋታ አቀራረብ ተጠይቆ ነበረ። ከርትስ ጆንስም የአጨዋወት አቀራረባችሁ ብቻ ሳይሆን የጨዋታው ሲስተም ውስጥ እኔ ካለውኝ ይሰራል ብሏል። ሰሞኑን በ4-1-2-1 ፎርሜሽን እሳቸው ሲጫወቱ አይተናቸዋል። ሞር የ4-3-3 ሰው ናቸው ስሎት። በ4-2-3-1 ፎርሜሽንም እናውቃቸዋለን። በዚህ ሳምንት ደግሞ 4-1-2-1-2 በቅርጽ ደረጃ ያው በጨዋታ እንቅስቃሴ ደረጃ ላይ ግን በተለይም ከኳስ ጋር ሲሆን ቡድኑ ያው ይሄ ቅርጽ አይጠበቅም። ከኳስ ውጭ ግን ሞር እንደዚህ አይነት አቋቋም ነበረ። ከርቲስ ጆንስ ያሰልጣኙ አቀራረብ እኔ እስካለሁበት ድረስ ይሰራል ብሏል። የአካዳሚ ውጤታቸው አርኔ ስሎት በተከላካይ መስመር ላይ ያለው አማራጭ ቫንዳይክ፣ ኮናቴ፣ ጎሜዝ ብሎ ይቆማል። ያው የፊትነስ ችግር በተለይም ኮናቴ በቀደም ሊድስ ላይ የሰራው ጥፋት ልምድ ካለው ተከላካይ የሚጠበቅ አይነት አልነበረም። ከዛ ውጭ ጎሜዝ 90 ደቂቃ ታምኖበት የሚገኝ አይነት ተጫዋች አይደለም። ቫንዳይክ ነው በተወሰነ መንገድ የአምና ብቃቱ ላይ አይገኝም የሚባልም በተሻለ ሁኔታ ለሚገኘው። ታዲያ ሌሎች አማራጮችን ሲያዩ በዚህ ሰዓት እጃቸው ላይ ያለው የአካዳሚ ተጫዋቾች ናቸው። እንግዲህ ይህንን ለማየት ዌትሊ ላኪ ምናልባትም ይህ ተጫዋች በዋናው ቡድን ውስጥ በዚህ ሳምንት ልናየው እንችላለን እየተባለ ነው። ባለፉት 4 ጨዋታ ሽንፈት የሚባል ነገር ያልገጠመው የስሎት ቡድን ሊቨርፑል ዌስትሃም እና ኢንተርን ድል አድርጎ ከሰንደርላንድ እና ከሊድስ ጋር ወጥቷል። አሁን ተራው በአንፊልድ ብራይተንን ማስተናገድ ነው። ከዚህ ጋር በተያዘ ውድ ቤተሰቦቻችን የሊቨርፑሉ አሰልጣኝ አርኔ ስሎትም ይህን መረጃ ለእናንተ ውድ አድማጮቻችን ካደረስንበት ሰዓት ጥቂት ደቂቃዎች ቆይተው ወይም ጥቂት ሰዓታት ቆይተው ጋዜጣዊ መግለጫ ይሰጣሉ። በተለይም ሳላ በብራይተን ጨዋታ ይገኛል አይገኝም በሚለው ጉዳይ ላይ ምላሽ ይሰጣሉ ተብሎ ይታሰባል። ሳላ በሊቨርፑል እገዳ ተጥሎበታል ወይም ማስጠንቀቂያ ተሰጥቶታል። ምንም አይነት ማህበራዊ ሚዲያ ላይ ወጥቶ ንግግሮችን እንዳያደርግ ለጊዜው ማለት ነው ችግሩ እስኪፈታ። እሳቸው ግን ምላሽ ይሰጡበታል ተብሎ ይታሰባል። ስለዚህ ከጋዜጠኞች ጋር የሚኖራቸው ሙግት ቀላል አይሆንም። ቃል ስፖርት ዩቲዩብ ቻናል ተከታተለን ለሊቨርፑል ደጋፊዎች እናደርሳችኋለን። ፖል ሜርሰን የቀድሞ ተጫዋች የፕሪሚየር ሊግ ዋንጫ ማይክል ሜሪኖን አጥቂ አድርገ ስለማሸነፍ እንዳታስብ ብሏል። ሚኬል አርቴታ ሚኬል ሜሪኖ ከቪላ ጋር ባረገው ጨዋታ እንደ አጥቂ ሲጠቀም ስህተት እንደሰራ አስቤ ነበረ። ሜሪኖ ብዙ ጠቃሚ ጎሎችን እንደሚያስቆጥር አውቃለሁ። ነገር ግን ቪላ በጥሩ ሁኔታ ላይ ስለነበሩ ተከላካዮቹን ለመረበሽ ቲፒካል ነምበር 9 ቪክተር ዮኬሬሽ ከጉዳት ነፃ ስለሆነ ቢጠቀመው ይሻል ነበረ። ምክንያቱም የቪላ አወቃቀርና መዋቅር የተከላካይ ክፍሉ ጥንካሬ እንደ ሚኬል ሜሪኖ ላለ ሲስተም ላይሰራ ይችል ነበር። ያ የኔም ስጋት ነበረ ብሏል። ለአጥቂ ሁሉ ገንዘብ ከፍለ ከጉዳት መጥቶ ካለ ፊትነሱ ገና ነው በሚል አነስ ባለ ምክንያት ብቻ ወይም ደግሞ ጨዋታ አድርጎ ስለነበረ ከዛ ከቪላ ጨዋታ በፊት ፊትነሱን መመለስ የሚችልበት አጋጣሚ ስለነበረ
በዛ ጨዋታ ላይ ለማሰለፍ ለኔ ስህተት ነው ብሏል። አጥቂ ያ ሁሉ ገንዘብ አውጥተ ለ3 ተከታታይ ጨዋታ ላይ ከተቀያሪ ወንበር ማስነሳት የፊትነስ ችግር ብቻ ነው ብዬ አላስብም ብሏል። የአካል ብቃት ችግር ካለበት ለምን ቡድን ውስጥ ይገኛል? ተጠባባቂ ወንበር ላይም የአካል ብቃት ያለበት ተጫዋች መገኘት የለበትም ብሏል። ይህን ከዚህ በፊት ተናግሬያለሁ እና አሁንም እንደገና እናገራለሁ። አርሰናል ሚኬል ሜሪኖን እንዳጥቂ እየተጠቀመ መጫወቱን ከቀጠለ የፕሪሚየር ሊግ ዋንጫን አያሸንፍም ብሏል። በነገራችን ላይ የፖል ሜርሰንን መከራከሪያ ለአርሰናል ደጋፊዎች ግልጽ ለማድረግ ያክል ሚኬል ሜሪኖ አጥቂ ሆኖም ተጫውቶ ግቦችን አስቆጥሯል፣ አርሰናልን ባለድል አድርጓል፣ ጥሩ ነው፣ ያንን አልክድም ይልና ግን የፖል ሜርሰን መከራከሪያ ቪክተር ዮኬሬሽን የመሰለ አጥቂ ለ3 ጨዋታ ተጠባባቂ አድርጎ ሚኬል ሜሪኖን መጠቀም ግን ትክክል አይደለም ነው እንጂ ያለው። ሚኬል ሜሪኖን መጠቀሙ ትክክል አይደለም እንደ ሐሳብና ምናልባት የአርሰናል ደጋፊዎችስ ቪክተር ዮኬሬሽ ለ3 ጨዋታ ተጠባባቂ ሆኖ ሚኬል ሜሪኖ መጀመሩ እስከ አስቶን ቪላ ድረስ ጨዋታም ድል ቢያደርግ ትክክለኝነት ነበረው ብላችሁ ታስባላችሁ ወይ? ወይም ሲስተሙ እስከሰራ ድረስ ሽንፈት እስኪመጣ መጠበቁ ትክክል ነው ብላችሁ ታስባላችሁ ወይ? የፖል ሜርሰንን ነገርናችሁ፣ የእናንተን አጋሩን። ሁሉንም ዋንጫዎች ማሸነፍ እንችላለን እያለ ነው ጋብርኤል ሱስ። የአርሰናሉ ተጫዋች ከጉዳት ከተመለሰ በኋላ ዊሊያም ሳሊባ አርናይን ተመልሷል ብሏል። ያው አርናይን ማለት በእግር ኳስ ውስጥ አንድ ሰው ነው የምናስታውሰው። አርናይን ሲባል የብራዚሉን ሮናልዶ ናዛሪዮ ዴሌማን ነው። ብራዚል የታሪካዊ ተጫዋች 9 ቁጥር ሌላኛው ብራዚላዊ ተመልሷል ጋብርኤል ሱስ ብሏል። የመድፈኞቹ የፊት መስመር አጥቂ ጋብርኤል ሱስ አርሰናል አሁን ባለው ድንቅ ቡድን ትልቅ እምነት እንዳለው ጠቅሷል። አሁን ምርጥ ቡድን አለን የሚለው ጋብርኤል ሱስ ባለን ጥሩ ስብስብ በዚህ ዓመት ለሁሉም ዋንጫዎች መፎካከር እንችላለን ብሏል። መድፈኞቹ ሻምፒዮንስ ሊግ ያደረጓቸውን 6 ጨዋታ በማሸነፍ እየመሩ ይገኛሉ ያለው ጋብርኤል ሱስ በተጨማሪም እንግሊዝ ፕሪሚየር ሊግ መሪነን በ2 ነጥቦችም ቢሆን የዘንድሮ ቡድን አምነዋለው እያለ ይገኛል። ከሰሞኑ ኑኖ ማዱኬም ይህን ቡድን አምነዋለው ፕሪሚየር ሊግ እና ሻምፒዮንስ ሊግ ያሳካል ማለቱ ይታወቃል። የቀድሞ የሳውዛምፕተን አጥቂ ቻርሊ ኦስቲንም ሐሳቡን ያጋራል። የቀድሞ የሳውዛምፕተን አጥቂ ቻርሊ ኦስቲን አርሰናል በዚህ ውድድር ዓመት የፕሪሚየር ሊጉን ዋንጫ የማንሳት አቅም አለው ብሏል። እንግሊዛዊ ኦስቲን የሰሜን ለንደኑ ክለብ አርሰናል የሊጉን ዋንጫ የሚያነሳበት ትክክለኛው ዓመት ዘንድሮ ነው ብሏል። በተለይ አሰልጣኝ ማይክል አርቴታ የሰራው ቡድንና በሁሉም የጨዋታ ክፍል ያለው አማራጭ ሰፊ መሆኑ ሻምፒዮን ለመሆን ያግዘዋል ብለዋል። ማንቸስተር ሲቲ የቱንም ያከለ ጠንካራ ቢሆንም የዋንጫ ሰፊ ዕድል ያለው አርሰናል መሆኑን የ36 ዓመቱ ቻርሊ ኦስቲን ተናግሯል። መድፈኞቹ ካደረጓቸው 15 የሊግ ጨዋታ 10ን አሸንፈው የደረጃ ሰንጠረዡን በ33 ነጥብ እየመሩም ይገኛሉ። እንግዲህ ቻርሊ ኦስቲን ቅድመ ግምት የሰጠው ፖል ሜርሰን በሚኬል ሜሪኖ አጥቂ ሆኖ እፈራለታለሁ ያለው አርሰናል በአመቱ መጨረሻ እንዴት ያጠናቀቃል የሚለው ግን በሁሉም ዘንድ በትልቁ የሚጠበቀው ነው። አርሰናል አምና ዋንጫውን ለምን አጣ ሲባሉ ማይክል አርቴታ ጉዳት፣ ቀይ ካርድ ለኔ ፈተና ነበር ብለው ነበረ። ዘንድሮ ቀይ ካርዱን አርመዋል። ተጫዋቾቻቸውን በዲሲፕሊን ረገድ አርመዋል። ግን ጉዳት ማረም አልቻሉም። ያው ይሄ ለማስቀረት አስቸጋሪ ነገር ነው ጉዳትን። አርሰናል በዚህ ሳምንት ከክለብ ብሩዥ ጋር በነበረ ጨዋታ ተከላካይ የነበሩት ፓይሮ ሄንካፔና ክርስቲያን ኖርጋርድ ናቸው። እሳቸው ክርስቲያን ኖርጋርድን የትም መቼ የምጠቀመዋለው ለታክቲክ የምርጥ ሰው ማለታቸው ይታወቃል። አሁን ትልቁ ጥያቄ ግን ይሄንን ክለብ ብሩጅ ላይ ሰራውን የፓይሮ ሄንካፔና የክርስቲያን ኖርጋርድን ጥምረት በሻምፒዮንስ ሊግ ክለብ ብሩጅ ላይ ሰርቷል። ፕሪሚየር ሊግን ላይ ግን ይሰራሉ የሚለው ይጠበቃል። ምናልባት አርሰናል ይሄንን ሙከራ ለመተግበር የሚያስችል ጨዋታ እጁ ላይ ያለ ወልቭስ ዘንድሮ ምንም የሌለው ቡድን ነው። በነገራችን ላይ ይሄ በጥንካሬ ደረጃ ይሄ የተሻለ ነገሩ ነው፣ ይሄ ጠንካራ ክፍሉ ነው የሚባል ነገር የሌለው ወልቭስን ይገጥማል። ምናልባት ብዙ ነገር ማይክል አርቴታ ዳግም ሊሞክሩበት ይችላሉ። ለማንኛውም 7ኛው የመሃል ተከላካይ ጥምረት ነው በጉዳት ምክንያት ለአርሰናል ዘንድሮ። ካሪንግተን ትላንት ልምምድ ሲሰራ ነበረ። ማጉዌር፣ ቤንያሚን ሼሽኮ የሉም ብያችሁ ነበረ። በነገራችን ላይ ማቲያስ ዴላይትም በልምምድ ላይ የለም። ነገር ግን በአንድ ነገር ነበር እንመለሳለን። በልምምድ ላይ ዴሌት የለም። ዴሌት፣ ማጓየር፣ ሼሽኮ አልታዩም። ዳሎት በልምምድ ላይ የተወሰነ ደቂቃ ብቻ ነው የተሳተፈው። ከዚ ውጤት እንደነበረ እንነግራችኋለን። ዶርጉ፣ ፍሬክሰን፣ ሄቨን፣ ማላሲያ፣ ማርቲኔዝ፣ ማዝራዊ፣ ሾ፣ የሮ፣ ዳሎት፣ ብሩኖ ካዘሜሮ፣ ሜኖ፣ ማውንት፣ ጃክ ፍሌቸር፣ ኡጋርቴ፣ አማድ፣ ኩኛ፣ ምቤሞ፣ ሊሴ፣ ዘርኪዝ እነኚህ በልምምድ ላይ የተሳተፉ ናቸው። ስለዚህ አዲስ ጉዳት የለም። ታዲያ ዳሎ በመሃል የት ሄዶ ነው ካላችሁ ትላንትና አብዛኛውን ደቂቃ ዳሎ ያሳለፈው መኪና ሲነዳ ነበረ። ይህ ለሕክምና የሚትነዷን ኳስ ትጥቅ ማመላለሿን
አብዛኛውን ደቂቃ እሷን ሲነዳ ነበረ። ሩበን አሞሪም በቦታው ላይ ነበሩ። ያ ለምን ሆነ ለምን አደረጉት በሚለው ጉዳይ ላይ ግን ማብራሪያ ልናገኝ አልቻለም። ትላንት ዴሌት ማጓየር እና ቤንያሚን ሸሽኮ ግን በልምምዱ ላይ በጉዳት ምክንያት አልነበሩም። የአፍሪካ ዋንጫ የሚሳተፉ ሀገራት ጥሪ ካቀረቡ በኋላ ለተጫዋቾቻቸው ተጫዋቾች የዚህን ሳምንት የሊግ ጨዋታቸውን ያከናውነው ወደ አፍሪካ ያመራሉ። ወደ ሞሮኮ ብሔራዊ ቡድኖችን ይቀላቀላሉ። ስፖርት ዊትነስ እንዳረጋገጠው ከሆነ የዩናይትዱም ብሪያን ቤሞስ ከዚህ ሰዓት ድረስ መች እንደሚሄድ የተረጋገጠ ቀን የለም። ቀነ ገደቡ ግን በፊፋ የተሰጠው ከሰኞ ጨዋታ በኋላ የመሄድ ግዴታ አለበት። በዚህ መሰረት ዩናይትድ ድርድር ላይ ነው። ድርድሩ እስከዚህ ሰዓት ድረስ አላለቀም። ብሪያን ቤሞ በአፍሪካ ዋንጫ የካሜሮን ብሔራዊ ቡድን አምበል ሆኖ ግን እንደሚያገለግል አረጋግጠናል። ትላንትና የካሜሮን ብሔራዊ ቡድን ቪንሰንት አቡበከርን በቀጥታ በካሜሮን እግር ኳስ ፌዴሬሽን ፕሬዚዳንት ሳሙኤል ኤቶ እንዳይመረጥ ታሪካዊ ግብ አስቆጣሪነትን ይነጥቀኛል ብሎ እንደከለከለው ስንነግር የዩናይትድ ደጋፊዎች ደግሞ ብሪያን ቤሞንም በመለሰልን እያሉ ይገኛሉ። ምናልባት በሀሳብ መስጫ ሳጥናችን ላይ ስላየሁት ነው። ሩበን አሞሪም ኮቢ ማይኖን ቋሚ ተሰላፊ እንደሆነ ይናገራል ደጋግሞ ይላል። የቀድሞ ሰው አሁንም የከነከነው ይመስላል የኮቢ ማይኖ ጉዳይ። ፖል ስኮልስ እስካሁን ግን አይደለም ቋሚ ሲያደርገው ከተጠባባቂ ወንበር እንኳን ብዙ ጨዋታ እያስነሳ እያጫወተው አይደለም ይላል። ጥሩ ቡድን ቢሆን ኳስን የሚቆጣጠርና በየሳምንቱ የሚያሸንፍ ቡድን ቢሆን እኮ እሺ፣ ግን ይሄ ቡድን ለየትኛው ጠንካራ የመሃል ሜዳ ክፍሉ ነው ኮቢ ማይኖን ከጨዋታ ውጭ ያደረገው። ኮቢ ደግሞ የዓመት ወጣት ነው፣ ገና ሮጦ ያልጠገበ ነው ብሏል። ከዚህ በኋላ ምን እንደሚፈጠር ባላቅም ይላል ስኮልስ። ሩበን አሞሪም ጨዋታ ላይ ያስገባዋል፣ ከዛም ጥሩ ሳይጫወት ይቀራል። የዚህም ምክንያት ደግሞ ተከታታይ መደበኛ የጨዋታ ደቂቃ ለማግኘቱ ነው። ከዛ ኮቢ ማይኖ ይሄ ነው ችግሩ ይለናል። ተቀባይነት የለውም ብሏል። ኮቢ ማይኖ የሰራውን ተመልክቱ። ከዚህ በፊት በኤፍኤ ካፕ የፍጻሜ ጨዋታ ላይ የማሸነፊያ ግብ ሲቲ ላይ ያስቆጥሯል። በዩሮ ውድድር ላይ ሁሉንም ጨዋታ ተጫውቷል። አሁንም ቢሆን ሩበን አሞሪም የቡድኑ ቋሚ ተሰላፊ ነው ባይለን ይሻላል፣ ካለ ለምን አይጫወተውም እያለ ይገኛል ፖል ስኮልስ። ብሩኖ ፈርናንዴዝ በዚህ ውድድር ዓመት እስካሁን በፕሪሚየር ሊጉ ከጀመረ አንደኛ ሳምንት እስከ 15ኛ ሳምንት በአማካይ በጨዋታ 7.93 ሬቲንግ ያገኛል። ይህ በፕሪሚየር ሊጉ አንድም የሚስተካከለው ተጫዋች የለም። የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪ ሃላንድ እንኳን ወደ 7.85 ሁለተኛ ነው። ሌላኛው ዘንድሮ እንደ አዲስ ተወልዷል ተብሎ በጋርዲዮላም የተወደሰው ፊል ፎደን ወደ 7.69 ሶስተኛው ነው። ማንቸስተር ዩናይትድ ወጥ አይደለም ተቸግሯል በተባለበት ሲዝንም ብሩኖ ፈርናንዴስ የፕሪሚየር ሊጉ ከፍተኛ ሬቲንግ ባለቤትም ጭምር ነው። በአንድ ሲዝን 50 ሲደመር ጎል የሚያስቆጠር ተጫዋች በአንድ ሲዝን 30 ጎሎችን ቢያስቆጠር ትችት ይደርስበታል። ይህ ምንም ጥያቄ የለውም። በእግር ኳስ ውስጥ ውለታ ስለሌለ ብሩኖ ፈርናንዴስ የአቋም መውረድ ታይቶበት ለትችት የሚያበቃው ጊዜ ግን ነበር ወይ? የእናንተ መልከታ በዚሁ እንድታጋሩን ነው። ወይም ብሩኖ ፈርናንዴስ ለዩናይትድ መጫወት ከጀመረ ጊዜ ጀምሮ ትችት የሚያስተናግድበት ዓመት የትኛው ነው? ወይም ወጥነቱ ላይ ጥያቄ ያላቸው ያጋሩን። ምክንያቱም ቀጣይ ክረምት ላይ ዩናይትድ ቤት የመቆየቱና የመልቀቁ ነገር እርግጥ እንዳልሆነ ይታወቃል። ምናልባት ዩናይትድ ቤት ትላንትና ከትርፍ ጋር በተያዘ አንድ ዜና ሰርተንላችሁ ነበረ። በዛውን ቀጥለው ማን ዩናይትድ የመጀመሪያው ሩብ ዓመት የፋይናንስ ሪፖርቱ ትላንት አድርጎ ነበረ። ወደ 140.3 ሚሊዮን ፓውንድ አካባቢ ገቢ ያለው ሲሆን ከአምናው በጣም ዝቅተኛ የሚባለ እስከ 2 ሚሊዮን ፓውንድ አካባቢ ዝቅታን አሳይቷል። ከአንድ ዓመት በፊት 7 ሚሊዮን ፓውንድ ኪሳራም ያስተናገደ ቡድን ነበረ። አሁናዊ ከወጪ ትርፉ 13 ሚሊዮን ፓውንድ ደርሷል። ትክክለኛ ስራ ላይ እንገኛለን ማለታቸው ይታወቃል። ቀጣይ ክረምት ላይ ዝውውር እናረጋለን፣ ጥርም ላይ ዝውውር እናረጋለን ብሎ እቅር ላይ ያዘው ዩናይትድ። በእርግጥ ጥር በጣም አንገብጋቢ ካልሆነ የለም፣ ግን ክረምት ላይ ለማድረግ የፋይናንሱ አቅም ወሳኝነት አለው። ያም ይረዳናል ብለዋል። ምናልባት ከዙር ጋር በተያዘ ቤን ጃኮብስ፣ ታይለር አዳምስ የበርንማውዙ ተጫዋች በዩናይትድ ዝርዝር ውስጥም አለ ብሏል። በሊግ ደረጃ ዛሬ ሪያል ሶሴዳድ ከዤኗ፣ ላሊጋ ላይ ሴሪኤ ሊሴ ከፔዣ፣ ቡንደስሊጋ ላይ ዩኒየን በርሊን ከአርቢ ሌፕዚግ፣ ፍራንስ ሊጋ አንገርስ ከናንተስ ጨዋታ ያደርጋሉ። እንዳልኳቸው ፕሪሚየር ሊግ ነገ ነው የሚመለሰው። ወደ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል አርብ ማለዳ ጥንቅራችን ይህን ይመስላል። የአርብ ምሽት መረጃችን የአሰልጣኞችን ሙሉ ጋዜጣዊ መግለጫ በሳምንቱ ጨዋታ ዙሪያ ስለሚሰጡ አካተን እናመጣዋለን። የእናንተን ሀሳብ አስተያየት እንይዛለን። ላይክ፣ ሰብስክራይብ፣ ሼር ስላረጋችሁን አብራችሁ ስለነበራችሁ አመስግነን አበቃን። ሰናይ ቀን